ሌብነት ኢትዮጵያ ውስጥ ልክ እንደ እርዳታው አንዱ ስብራት የምንለው አንዱ የጥፋት መንገድ የምንለው ካልተገራ በቀር ያቀድም ያልኩት ራዕይ ለማሳካት እንቅፋት ነው የምንለው ጉዳይ ነው። ሌብነት በጣም አደገኛ ስብራት ነው። የገንዘብም ሌብነት፣ የጊዜም ሌብነት፣ የማልመጥም ሌብነት በመትጋት ላይ ባለች ሀገር ውስጥ እንቅፋት ነው። ነገር ግን ሌብነት ኢትዮጵያ ውስጥ የመንግስት የሚለው ጉዳይ ቆይቶ የጋራ ባህል እየሆነ መጥቷል። እሴት ሸርሽሯል፣ ሞራል ሸርሽሯል፣ እምነት ሸርሽሯል። እንደ ሚገባ ነገር ተወስዷል። ሰዎች ሰርቀው ህንጻ ቢገነቡ ጥፋት እንዳጠፉ ሳይሆን እንደበለጡ እንደላቁ የሚያስብ ማህበረሰብ ሰፊ ነው። አንድ ጊዜ ስብሐት ገብረ እግዚአብሔር ምን አለ? የኢትዮጵያ ህዝብ እኮ ይገርማል አለ። ፖሊስ ሌባን እያሯሯጠ ከኋላ ተከታይ ሲሮጥ ደረሰብህ ወደ ቀኝ ወደ ግራ እያለ ሌባ ያስመልጣል አለ። ፖሊሱን አግዞ ሌባውን እንደመያዝ ፖሊሱ ሌባውን ደርሶ እንዳይዘው አስመላጭ ነው። ዛሬ ታክሲ ውስጥ እዚህ ከተማ ታክሲው ትርፍ ጭኖ ቢሄድ ትራፊክ በሩቅ ሲያይ ተሳፋሪ ምን ያደርጋል? አጎንብሶ የሌብነት ተባባሪ ሆኖ የህገወጥነት ተባባሪ ሆኖ የታክሲ ሹፌሩ ያን ህገወጥ ተግባሩን እንዲቀጥልበት ያደርገዋል። ትርፍ ቢያስከፍል ትራፊክ ቢይዝ ትርፍ ከፍያለሁ የሚል ሰው አለ እንዴ? አልከፈልንም እኮ ነው የሚለው። ሰራቂው ብቻ ሳይሆን የሚሰረቀው የሚተባበርበት ባህል ተገንብቷል። አለመስረቅ ተገቢ አይደለም የሚል ሐሳብ በግለሰብ አለማሰብ ብቻ ሳይሆን ማህበረሰቡም እየተቀበለው መጥቷል። እንደዚህ አይነት ስር የሰደደ ስብራት በንግግር በፖሊሲ ብቻ መንቀርፈው ጉዳይ አይደለም፣ ስር ሰዷል። እኛ በሶስት ምዕራፍ ነው የከፈልነው ይሄንን ጉዳይ። በኮሚቴ በጥናት በጸረ ሙስና በመናም ሞክረናል። ብዙ አስረናል፣ ብዙ አባረናል፣ ብዙ ቀይረናል። ሰዎች ግን አንዱ ይቀየራል፣ አንዱ ይመጣል። ባህሉ እስካልተቀየረ ድረስ የሚሸረሸር ነው አላየነው እና በሶስት ከፈል ነው። የመጀመሪያው ምዕራፍ መንግስታዊ ሌብነት፣ ተቋማዊ ሌብነትን ማስቆም ነው። ይሄ መንግስታዊ ሌብነት የለም ቀንሷል፣ ጠፍቷል ሲባል ብዙ ግራ የሚገባቸው ሰዎች አሉ። አሁንም በእርግጠኝነት የምናገረው ኢትዮጵያ ውስጥ መንግስታዊ ሌብነት የለም። ምን ማለት ነው? አንድ ኩባንያ አሁን ፈጥሬ የብልጽግና ኩባንያ እየፈጥሬ ምንም እንዳልነበረው ታሪክ እንዳልነበረው እየታወቀ ኮንትራት ስጡት፣ ብድር ስጡት፣ ፕሮጀክት ስጡት ብዬ በአንድ አመት ቢሊዮነር የማደርገው ኩባንያ የለኝም። አላደርግም እንደሱ። እኔ ከከንቲባ እኔ ከክልል አስተዳደር እኔ ከሚኒስትር ጋር ተነጋግሬ ይሁነኝ ብዬ የምደብቀው ወርቅ የማሸሸው ወርቅ የለም። በመንግስት ደረጃ የተገኘችውን እያንዳንዷን ስሙን የምናውል ኢትዮጵያ ልማት ነው። ይሄ ጥፋቱም ቶሎ አይታይም፣ ስብራቱም ከፍተኛ ነው። ሰው ግን አይገነዘበውም። ለኮሌክቲቭ ጥቅማችን ናሽናል ኢንትረስት ላልነው ከፍተኛ ጉዳት ያለው ግራንድ ኮራፕሽን ነው። አደገኛ ነገር ነው። ለዚህ ነው ቅድም ማወጣው ማንሳልሽ ኤክስፖርት ማንሳልሽ የቡናው የምናምኑ እኮ የሚያያዝ ነገር አለው። ባለመመረት ብቻ የሚሆን ነገር አለ። ወርቁም ሌላውም ነገር የተቀናጀ ዘረፋ፣ የተደራጀ ዘረፋ፣ ፓወር ያላቸው ሰዎች ያሉበት ዘረፋ በሚደረግበት ሰዓት በግል አይደለም በቡድን በሚደረግበት ሰዓት በከፍተኛ ደረጃ የሀገር እድገት ያዳክማል። በዚያ ደረጃ 100% ኢትዮጵያ ውስጥ ኮራፕሽን የለም። መንግስት ተደራጅቶ 3-4 ሆኖ መክሮ ዘክሮ እንትናን ጠቅማለሁ እንትናን ጎዳለሁ ብሎ አይሰራም። እርግጠኛ ነኝ በዚህ። ይሄ እንደ ትልቅ ድል ወስደዋለሁ፣ ግን በቂ አይደለም። ይሄ ማለት ግለሰብ ባለስልጣን ሌባ የለም ማለት አይደለም። በግሉ የሚደራደር የሚሰቅ ሰው የለም ማለት የግሉ ነው፣ እሱ የግሉ ውሳኔ ነው። ያም ሆኖ በአመራር ደረጃ በተቻለ መጠን ራዕይ ለማጋራት ተሞክሯል። በሌብነት አይደለም ይሳካልን፣ ደክመን ጥረን ግረን ኢትዮጵያን ስንቀይር ነው ችግራችን የሚቀረፈው የሚለው እምነት በከፍተኛ አመራር ደረጃ በስፋት በውይይት በስልጠና የራዕይ መጋራት ስራ ሰርተናል። 100% እያንዳንዱ ሰው ምንም እንከን የለበትም ብዬ ደፍሬ መናገር ባልችልም
አብዛኛው ከፍተኛ አመራር በእርግጠኝነት የለም ውስጥ የለበትም። በከፍተኛ ደረጃ ያሉ አመራሮች ብዙ በዚህ ስጋት የለኝም። ውላቸውን፣ ስራቸውን፣ ነገራቸውን በቅርበትም ስለማይ ግን አመራሩ ሰፊ ነው። ቅድም እንዳነሳው 16 ሚሊዮን አባል ያለው ሰው ነው። በመቶ ሺህ የሚቆጠሩ ሰዎች ያሉበት ነው። ስለ ሁሉ ሰው መናገር ያስቸግራል። እሱ ደግሞ በምን ያክል ራዕይ ተጋርቶ በተደራጀ ሌብነት ውስጥ ያለው ዘመቻ ቀነሰ የሚለው ገና ረጅም ስራ የሚጠይቅ ይሆናል።